ሩታ ሄርሜላን መካዷ እጅግ በጣም ያሳፍራል። እንደዚህ አንጠብቃትም የሚሉ እንግዲህ በርካታ ሰዎች ሀሳባቸውን እየገለጹ ይገኛሉ። በሄርሜላና በሩታ መካከል የተፈጠረው ነገር ምንድነው? እሱ ይሄ ሁሉ ጸብ ለምን መጣ? የትናንትናው ቪዲዮ ብቻ ነው ወይስ ደግሞ ያለፈውን ነገር አለመርሳታቸው ነው? ዛሬ ላይ ጭራሽ የማይሆን ንግግር ውስጥና ያለፈ ታሪካቸውን እያነሱ እንግዲህ ሲወቃቀሱ የነበሩት ለምንድነውና ነው? ይቅርታቸው ከልብ አልነበረም የሚሉ በርካታ ሰዎች አሉ። ውድ ቤተሰቦቻችን በሄርሜላና በሩታ መካከል የተፈጠረውን ነገር በሙሉ እንዳየነው በጣም የሚያስደነግጥ እንዲሁም ደግሞ ያልጠበቅነው ነገር ነው። ነገር ግን ከትናንትና ቪዲዮ በኋላ እንግዲህ ያው ሄርሜላ መታ እንደዚህ አይነት ሁኔታ እንደሚፈጠር ጠርጥረን ነበረ። ነገር ግን እየሆነ ያለው ነገር ምንድን ነው? አብርሃምስ በዚህ ሰዓት ምን እያደረገ ነው የሚለውን ነገር ለእናንተ ለውድ ቤተሰቦቻችን የምናደርሳችሁ ይሆናል። ለዚህ ቤተሰብ አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮ ላይክ በማድረግ እንግዲህ ለብዙዎች እንዲደርስና ይህንን መልእክት ደግሞ ሄርሜላ ሩታ እንዲሁም አብርሃም ጋር እንዲደርስ ባካችሁን ቪዲዮ ላይክ አድርጉልን። አብራችሁን ስላላችሁ ስለምትሆኑ ከልብ እናመሰግናለን። ነገር ግን እየተፈጠረ ያለው ነገር ምንድን ነው? እሱ እያንዳንዱን ጉዳይ እኛ ለእናንተ ወደ እናንተው የምናደርስ ይሆናል። አብራችሁን እንድትቆዩ በአክብሮት በፍቅር እንጠይቃችኋለን። ለተወሰነ ደቂቃ ሰታችሁን ይህንን አስገራሚ ሁኔታ እንዲሁም ደግሞ በሩታና በሄርሜላ መካከል ያለው ነገር ጥላቻ ነው ወይስ በቀል የሚለውን ነገር እንግዲህ በደንብ ለእናንተ የምናደርሳችሁ ይሆናል። ትናንትና የተፈጠረው ነገር ሁላችንም አይተናል። እንግዲህ ሄርሜላን ካደቻት ሩታ። ምንም አይነት ነገር ማስተባበል አያስፈልግም። ሄርሜላ በእነዚህ ሰዎች እጅግ በጣም በርካታ ጊዜ ተክዳለች፣ እንዲሁም ደግሞ ተዋሽታለች፣ ተታላለች የሚሉ በርካታ ሰዎች አሉ። ነገር ግን እውነታ አለ። ሩታ አሁንም እያደረገች ያለችው አብርሃምን የማዳን ስራ ነው። ነገር ግን የልጇን አባት በምን መንገድ መመለስ እንዳለባት ግራ ስለገባት ያገኘችውን አጋጣሚ በሙሉ እንግዲህ እየቀየረች አብርሃምን ወደ ራሷ ለማድረግ ትሞክራለች። በፍቅርና በአብርሃም ግንኙነት መካከል ያለውን ነገር እንዲፈጠር ያደረገችው ሩታ ብትሆንም ነገር ግን ይሄ ሁሉ ነገር ለምን ሄርሜላ አላወቀችም? አልሰማችም? ምክንያቱም ሄርሜላ ራሷ ፈቅዳላቸው አልነበረም ወይ? ለምን ከሷ መደበቅ አስፈለገ? ራሷ ሄርሜላ የልጅ አባት ነህ አንተ፣ ወደ ሚስትህና ወደ ልጅ ተመለስ፣ እኔን ተወኝ ብላ እንግዲህ በግልጽ ጠይቅ አልነበረም ወይ? ለምን ሩታ ከሷ ጀርባ ማድረግ ፈለገች? የሚሉም እንግዲህ በርካታ ሰዎች አሉ። ነገር ግን ሩታ ሄርሜላን ላለማስቀየም ወይም ደግሞ ከዚህ በላይ ላለማስከፋት ብላ ነገሮችን ከጀርባ አድርጋለች የሚሉ እንግዲህ ሌላ ወገኖች አሉ። እውነታ ግን አሁንም ነገም ከነጎዲያም ሩታ ሁሌም አብርሃምን ለማዳን አብርሃም እየበደላት እየሰደባት እያመናጨቃትም እንግዲህ የልጇን አባት ማጣት እንደማትፈልግና ለነገሮች በሙሉ እስከ ጥግ ድረስ ሄዳ እንደምታደርግ በግልጽ አይተናል። ነገር ግን ምስኪኗ የዋሃ ሄርሜላ ግን እዚህ ጋር ሊበቃትና ሁሉንም ነገር ጥላ እንግዲህ ከዚህ ህይወት ከዚህ ጓደኝነት ወይም ደግሞ ከነዚህ ቤተሰቦች ራሷን ማግለል እንዳለባት የሚያስተምራት ከዚህ በኋላ ምንም አይነት የነሱ ህይወት ውስጥ ላለመግባት የሚያስተምራት በጣም ትልቅ መልእክት ያለው እንዲሁም ደግሞ ለአንዴና ለመጨረሻ ጊዜ እነዚህን ሰዎች እንድትሄድ የሚያደርጋት ነገር ነውና የተደረገው። አሁንም ሄርሜላ ሊበቃት ይገባል። በምስኪንነቷ በየዋህነቷ ወይም ደግሞ ነገሮችን ችላ ብላ በምትተዋቸው መንገድ እንግዲህ እየተጠቃች እየተጎዳች ወይም ደግሞ እሷን ከኋላዋ እየወጓት ነውና አሁንም ሄርሜላ ከዚህ ነገር መውጣት አለባት። ስለ እውነት ከሆነ ታሳዝናለች። ምክንያቱም ሁሉም ሰው ለራሱ ነው እንጂ ለሄርሜላ የሚያስብ የለም። ማንም ሰው ለራሱን ነው የሚያስቀድመው። በአብርሃም ጉዳይ እንግዲህ ብዙ ፈተና ብዙ ችግር ውስጥ ብትገባም ነገር ግን አሁንም እንግዲህ ነገም ከነጎዳም ከሱ ጎን ቆማለሁ ካለች ችግር አያጣትም። እንዲሁም ደግሞ መጥፎ ነገሮች እንደማያጣት እንግዲህ ማመንና ማወቅ አለባት። ስለዚህ እስከ መቼ ነው በእንደዚህ አይነት ሩጫ በህይወት ሩጫ ከሰዎች ጋር ጸብ እንዲሁም ደግሞ በበቀልና በተንኮል እየተጠመደች ነገሮችን ለምንድን ነው እሱ ችላ ብላ እንግዲህ እንደዚህ በዚህ መንገድ እያለፈች እንዳለ ባናውቅም ነገር ግን ሄርሜላ ሊበቃት ይገባል እንላለን። አሁንም አብርሃም እያደረገ ያለው ነገር ሁለቱን ሴቶች ቁጭ ብሎ እንግዲህ በማየትና ጸቡን በማጋጋል ነው እንጂ ምንም የፈጠረው አዲስ ነገር የለም። በሩታ በኩልም ያዳነችው ወይም ደግሞ ወደ ራሱ አብርሃምን ያመጣችበት መንገድ እንደሌለ በግልጽ አይተናል። ምክንያቱም ትናንትና አብርሃም ራሱ ለሌላ በቀል ለሌላ ተንኮል እንደሚዘጋጅና ዝቶና በጣም ተናዶ እንደሄደ አይተናል። ነገር ግን በርካቶች ወደ ሄርሜላ ይመጣል፣ ሄርሜላን ይቅርታ ይጠይቃታል፣ በሩታ ንዴት ወደ ሄርሜላ ይሄዳል የሚሉ በርካቶች አሉ። ነገር ግን መሸወድ የሌለባት ወይም ደግሞ ማወቅ ያለባት ሄርሜላ አብርሃም መቼም አይጠቅማትም። ነገም ቢመጣ
እሷኑ በድሎ አሳዝኖ የባሰ ማይሆን ነገር ውስጥ ጨምሯት ነውና የሚሄደው። ሊበቃት ይገባል። አብርሃም መጨረሻው ከሩታ ጋር ቢሆንም ነገር ግን በመሀል እየመጡ እየሄዱ ያሉ ሰዎችን እየጎዳ እንዲሁም ደግሞ ተጠቂ እያደረገ ነውና ሄርሜላ ሊበቃት ይገባል። አሁን ላይ አጠገቧ የምታምናቸው የምትወዳቸው ወዳጅ ዘመድ ያለቻቸውን ሰዎች በሙሉ ማየት ያለባት በአይነ ቁራኛ እንዲሁም ደግሞ ማንም ለሷ እንደማይቆም ማወቋን እንግዲህ መረዳትና እንግዲህ ከነገሮች ራሷን ማራቅ አለባት ብለን ነው የምናስበው። ምክንያቱም አይተናል እጅግ በጣም በርካታ መንገዶችን ብቻዋን ለፍታ ነገሮችን ለማስተካከል ሞክራለች፣ ሊሆንላት አልቻለም። በዚህ በኩል እንግዲህ ከሩታ ጋር የነበረውን ሰላም እንግዲህ በማስመልከት እሷም አብራ እንግዲህ ለሩታ ስታግዝ ነበር። እንደውም በቃ የልጅሽ አባት ነው ከአንቺ ጋር ማድረግ ከቻልሽ ሞክሪ ብላ እድል ሁሉ ሰጥታት ነበረ። ሩታ ግን ያንን ነገር ሳትቀበል እንግዲህ በፍቅር በኩል ሄዳ ነገሮችን ለማስተካከል ሌላ ሶስተኛ ወገን ጨምራ ለማስተካከል ብትሞክርም አልተሳካም። የአብርሃም ውሳኔ ነገም ከነጎዳያም መጨረሻው ሩታ ብትሆንም ነገር ግን በዚህ መሀል ምስኪኗ መጎዳት የሌለባት ብዙ የሚገባት እጅግ በጣም መልካሟ ልጅ በዚህ መሀል መጎዳት የለባትም እና አሁንም ማወቅ ካለባት መንቃት ካለባት እንዲሁም ደግሞ የመጨረሻ ማስጠንቀቂያ ሊሆናት የሚችለው ነገር የዛሬው ነገር ነውና እባክሽ ሄርሜላ ስለ ራስሽ ስለ ክብርሽ እንዲሁም ደግሞ ስለ ዋህነትሽ ብለሽ ነገሮችን ትተሽ ወደ ራስሽ ተመልከቺ። በዚህ ነገር የመጨረሻ ይሁንሽና አብቂ። ወዳጅ የምትያቸው እየከዱሽ ከጎንሽ ያሉ ሰዎች ዞሮ እየወጉሽ ነውና ነገሮችን በመተው ከአብርሃምም ሆነ እንዲሁም ደግሞ ዙሪያ ላይ ከሚያደክሙ ሰዎች ራስሽን ልታርቂ ይገባል ብለን ነው የምናስበው። ውድ ቤተሰቦቻችን በሄርሜላ ጉዳይ እንዲሁም ደግሞ በሩታ ጉዳይ የተሰማችሁን እንዲሁም ደግሞ ሀሳባችሁን ኮመንት ላይ አስፍሩልን እባካችሁን። ይህንን ቪዲዮም ደግሞ ለሄርሜላ እንዲደርስ በተለይ ደግሞ ለሷ ከዚህ በላይ እንዲበቃት እንድታቆም ለነገሮች እንግዲህ ቀጥታ መስመር ሌላ የህይወት መንገድ እንድጀምር እንግዲህ መንገድ የሆናት ዘንድ ይህንን ቪዲዮም እንዲደርስ ለበርካቶች ላይክ አድርጉልን። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉን። እኛ ለእናንተ ትክክለኛ እውነተኛ እንዲሁም የሚጠቅም አይነት መረጃዎችን ነውና የምናደርሰው። አብራችሁን ስላላችሁ ስለምትሆኑም ከልብ እናመሰግናለን። ሰብስክራይብ ማድረጓን ግን እንዳትረሱት። እንወዳችኋለን።